ወቅታዊ ጉዳይ ከአማራ ፋኖ አደረጃጀቶች የቀረበ የትግል ጥሪ የብልጽግና አገዛዝ የአማራን ህዝብ ዘር ለማጥፋት ከሁሉም የአገሪቱ ማዕዘናት አሉኝ የሚላቸውን የሰራዊት አባላት በኢትዮጵያ አየር መንገድ አማካኝነት ወደ ተለያዩ የአማራ ግዛቶች ሲያጓጉዝ ሰንብቷል። አረመኔው ስርዓት በመደበኛ ውጊያ በህዝብ ላይ ከሚያደርሰው ጭፍጨፋ ጎን ለጎን የአማራ ህዝብ ራሱን እንዳይከላከል በሚል እሳቤ በተቆጣጠራቸው ከተሞችና ጥቂት ቀበሌዎች ያለውን ነዋሪ አንጡራ ሀብት የሆነውን የግል መሳሪያና ሌሎች ግለሰባዊ ቁሳቁሶች በመዝረፍ ህዝቡን እንዳይነሳ አድርጎ ለመቅበር ርብርብ እያደረገ ይገኛል። በዚህ እኩይ ወንጀል የተሰማሩ አካላት ነገ በዓለም አቀፍ የጦር ወንጀል ተጠያቂ የሚያደርጋቸውን አንድን ህዝብ በማንነቱ ብቻ ለይቶ ለዓመታት የዘር ማጥፋት ወንጀልን ለሚፈጽም ቡድን ሎሌነት መታወቂያቸው በሆኑ አሻንጉሊት ጄኔራሎች ፊት አውራሪነት ጦርነቱን ለማካሄድም የመጨረሻ ዝግጅቱን አጠናቆ ወደ ተግባር ገብቷል። ባንዳነት መልኩ እነማንን ይመስላል ቢባል በሀገሪቱ ብሔራዊ ጦር ስም በተደራጀው ወራሪ ሰራዊት ውስጥ የሚገኙ የአማራ ጄኔራሎችን፣ ኮሎኔሎችንና ከፍተኛ ወታደራዊ መኮንኖችን ቢባል ማጋነን አይሆንም። ከህዝብ አብራክ ወጥቶ የራሱን ህዝብ ለሚጨፈጭፍ በፍቅረ ስልጣን ሰክሮ በደሃ ህዝብና በደሃ ሀገር ሀብት መሳሪያ ሸምቶ በስውት የፖለቲካ እሳቤ ዘር የማጥፋት ተግባርን ለሚፈጽም ቡድን ቀጥተኛ በሆነ መንገድ የሚመሩ፣ የሚያዋጉ፣ የሚያደራጁ በኢትዮጵያ ምድር የበቀሉ ክፉ አረሞች ባንዳዎች የሚል ስያሜ ቢያንሳቸው እንጂ የሚበዛባቸው አይደለም። ጸረ አማራው አብይ አህመድና አሽከሮቹ በጀነራል አበባው ታደሰ ዘራችንን የማጥፋት አጋፋሪነት፣ በጀነራል ዘውዱ በላይ፣ ጀነራል አዳምነ መንግስቴና መሰሎች ፊት አውራሪነት ከትላንት እስከ ዛሬ ለአማራ ህዝብ ጠላቶች የሎሌነት ተልኮን አንግበውና ስምሪት ወስደው ሞት ባወጁበት ህዝባችን ላይ እጣ ተጣጥለው ቀጠና ተከፋፍለው የዘራችን ማጥፊያ መሳሪያዎችን አሰራጭተው ወደ ስራ ገብተዋል። ለዚህ የዘር ማጥፋት ዘመቻ ተፈጻሚነት ሲባል በባህር ዳር ከተማ ዙሪያ ገዢ መሬቶች ላይ ቢኤምን ጨምሮ የተለያዩ ሜካናይዝድ የጦር መሳሪያዎች ተጠምደዋል። የአየር ኃይሉና የድሮን ኦፕሬተሮችም ወደ ስራ ገብተዋል። ከሰሞኑ የተተኮሱት የድሮን ቦምቦችም የዚሁ እቅድ አካል ናቸው። የዚህ ዘመቻ ዋና ዓላማም በሞት አፋፍ ላይ የሚገኘውን የብልጽግናን ስርዓት ከውድቀት መታደግን፣ በአንጻሩ የህልውናና የፍትህ ትግሉን መቀልበስን በጉዳይነት ያነገበ ነው። ከአንድ ዓመት በላይ በዘለቀው ይፋዊ ጦርነት የክልሉን የጸጥታ መዋቅር በማፈራረስና የወራሪውን ሰራዊት ኃይል ስምሪት በማዛባት ግዙፍ ቁጥር ያለውንና ዘመን ያፈራውን የጦር መሳሪያ የታጠቀውን የብልጽግና ሰራዊት በማሽመድመድ ላይ የሚገኘው የፋኖ ኃይል በአኩሪ ቁመና ላይ መገኘቱን ስንገልጽ በታላቅ ክብርና ኩራት ነው። ተደጋጋሚ አውደ ውጊያዎችን በማድረግና ድልን በመቀዳጀት የጠላትን ወታደራዊ ቁመና በእጅጉ እንዲሟሽሽ ያደረገው የፋኖ ኃይል ባገኘው የውጊያ ልምድ በታጠቃቸው መሳሪያዎችና ወታደራዊ ስምሪት በሚሰጡት አመራሮቹ ታግዞ ትግሉን ተአምር የሚባል ደረጃ ላይ አድርሶታል። ይህ እውን ይሆን ዘንድ የመላው ህዝባችን ሁሉን አቀፍ ተጋድሎ የአንበሳውን ድርሻ ይወስዳል። የመጨረሻ የሚል ወታደራዊ ኦፕሬሽን ማቀድ የማይሰለቸውና ጦርነት መደበኛ ስራው ያደረገው የብልጽግና ስርዓት ያቀደውን ይህንን ዘመቻ በማክሸፍ ኃይላችንን እንደምናጠናክር ለአማራ የህልውና ትግል ደጋፊዎች እናረጋግጣለን። በመሆኑም በመላው አማራ የምትገኙ የአማራ ፋኖ እንዲሁም በአብይ አህመድ ሞት ለታወጀብህ ለመላው ህዝባችን የሚከተሉትን ጥብቅ ጉዳዮች ማስገንዘብ እንወዳለን። አንደኛ፣ በየትኛውም አደረጃጀት ውስጥ የምትገኙ የህልውና ትግላችን ጓዶች ፋሽስታዊ አብይ አህመድን በዓለም አደባባይ የምናዋርድበትን፣ ብልጽግናን የምንቀብርበትን፣ ህዝባችንን በምልአት የምናስታጥቀበትን ዘውትራዊ ዝግጁነታችን እንዳለ ሆኖ ቀሪውን የትጥቅም የተተኳሽም ግብዓት ከወራሪው ሰራዊት የምናሟላ መሆናችን ታውቆ የገባውን ጠላት እረፍት መንሳት፣ መደምሰስ፣ መማረክ፣ ማሸነፍን ብቻ አስበን ትግላችንን በድል ለመቋጨት በተግባር በትግል ሜዳ ያለ መንጠባጠብ በመናበብ በአንድ አዋጅ ጠላት በሚገኝበት ቦታ ሁሉ እንድንገናኝ ጥሪ እናቀርባለን። ሁለተኛ፣
መላው የአማራ ወጣት አቅምና ጉልበቱ የፈቀደለት መላው ህዝባችን ያለህን ማንኛውንም መሳሪያ ይዘ ቀጠናን ከዚህ ስርዓት እንድታጸዳ የአማራ ፋኖ ጥሪውን ያቀርባል። በዱላ ወጥተ የፈለከውን አይንን ያረፈበትን መሳሪያ ታጥቀህም ልጆችህን ከሚጨፈጭፍ፣ ሚስትህን ከሚደፍር፣ ከብቶችን ከሚዘርፍ፣ ሰብልህን ከሚያቃጥል ሰራዊት ቀየን እንድታጸዳ በድጋሚ ጥብቅ ጥሪያችንን እናቀርባለን። ሶስተኛ የመከላከያ የአድማ ብተናና የሚሊሻ አባላት ልብ ገዝታችሁ የትላንት ወንጀላችሁ ጸጽቷችሁ በበደል ላይ በደል ላለመፈጸም በንስሐ ተመልሳችሁ ካለቆቻችሁ የጥፋት ቀንበር ነፃ ወጥታችሁ በህዝባችሁ ላይ እየደረሰ ያለውን አይን ያወጣ የዘር ማጥፋት ድርጊት በተግባር አውግዛችሁ የፋኖን ኃይል በመቀላቀል ታሪክ የማይፍቀው አኩሪ ገድል ትፈጽሙ ዘንድ ጥሪ እናቀርብላችኋለን። አራተኛ የብልጽግና ቡድን ለዚህ አሳፋሪ ተግባር ባዘጋጃቸው የማጎሪያ ካምፖች ወጣቶችን በገፍ እያጎረ በመሆኑ ማንኛውም የአማራ ወጣት ራሱን በመከላከል ከብልጽግና የእልቂት ድግስ በመራቅ ይልቁንም ፋኖን በመቀላቀል ታሪክና ዘመን የጣለበትን አደራ በመቀበል የራሱንና የአማራን ህዝብ ህልውና እንዲታደግ ሀገሩን እንዲያድንም ጥሪ እናቀርባለን። አምስተኛ ጠላት በተከታታይ እያደረገ ያለውንና ሊያደርግ ያሰበውን ወታደራዊ ኦፕሬሽን ማክሸፍ እንዲቻል የህልውና ተጋድሎን በስኬት ለመቋጨት በሚካሄደው ሁሉን አቀፍ ውጊያ በህዝባችን ላይ ሊደርስ የሚችልን ጉዳት መቀነስ ይቻልም ዘንድ ከመስከረም 23 2017 ጀምሮ ላልተወሰነ ጊዜ በመላው አማራ ክልል መንገዶች ለተሽከርካሪ ዝግ ይሆናሉ። ህልውናችን በተባበረ ክንዳችን የአማራ ፋኖ በጎንደር፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ የአማራ ፋኖ ሸዋ እዝ የነኚህ አራቱ በተለያዩ ሀገራት ያሉ አደረጃጀቶች የጋራ መግለጫዎችን ስናወጣ ይሄ መጀመሪያችን አይደለም። ከዚህ በፊት በተለያየ ጊዜ መግለጫዎችን አውጥተናል። ይሄኛው ምናልባት ለየት የሚያደርገው በጋራ ውጊያዎችን ለማድረግና ኦፕሬሽኖችን ለማድረግ የጋራ ዘመቻ ያቀድንበት ነው በአንድ በኩል። በሌላ በኩል ደግሞ ማህበረሰባችንን ለመጠበቅና አጠቃላይ የጠላትን እንቅስቃሴ ለመግታት ሲባል መንገዶች በሁሉም ቀጠና ተዘግተው እንግዲህ እንደምታውቀው መሳይ ከዚህ በፊት የሚደረጉ የመንገድ ዘግተን የምናደርጋቸው ውጊያዎችም ሆነ ሌሎች ውጊያዎች ተናጥላዊ ነበሩ። በዚህ ምክንያት ከህዝቡም ከሰራዊታችንም ከአጠቃላይ ትግሉን ከሚደግፈው አካልም የሚመጣ አስተያየት ነበረ። በጋራ ማጥቃት መደረግ አለበት፣ ከአንደኛው ወገን ወደ ሌላኛው ወገን የሚኖረውን የኃይል ስምሪት እና አሰላለፉን በመሰባበር ህዝባዊነት ያለበትና የተቀናጀ ውጊያ ሊደረግ ይገባዋል የሚል ተደጋጋሚ አስተያየቶች ይደርሱን ስለነበረ ለዛ ምላሽ ይሆን ዘንድ በጋራ በመነጋገር ወታደራዊ አመራሮችም የአደረጃጀቶቹ ከፍተኛ አመራሮችም በጋራ ወስነን የወጣ መግለጫ ነው። ይዘቱ እንግዲህ በመግለጫው በእናንተም በሌሎችም ሚዲያዎች በዝርዝር እንደቀረበው በርካታ ነገሮችን ያካተተ ነው። በአንድ በኩል ብልጽግና እንደ አዲስ ይዞት የተነሳውን ዘመቻ በተለይም ይሄ ማህበረሰቡን በጅምላ በማሰር የራሱን አባላት ጭምር እንዲሁ ደግሞ አዳዲስ ተተኪ መከላከያ መኮንኖችን በማምጣት በተለይም ደግሞ በየትውልድ አካባቢያቸው በማሰማራት አዲስ የኃይል ስምሪት ወስዶ ጥቃት ለመፈጸም የሚያደርገውን እንቅስቃሴ ለመግታትና ያው ከዚህ በፊትም እንደምናደርገው የትኛውም የሶስተኛ አገር የምናገኘው ድጋፍ የለም ወይም ሌላ የኢኮኖሚ ምንጭ የለንም። ዋነኛው የሎጂስቲክስ ምንጫችን የጠላት ኃይል እንደመሆኑ መጠን በዚህ በገፍ ከመጣው የጠላት ሰራዊትና ሎጂስቲክስ ኃይላችንን ማደራጀት ስላለብን በምርኮና ከሚከዳው ሰራዊትም ራሳችንን የምናጠናክርበት እድል ስለሚኖር ያንን እድል ደግሞ የበለጠ ውጤታማ ይሆን ዘንድ በተቀናጀ መንገድ ስራዎችን ለመስራት ታስቦ አጠቃላይ በመከላከያ ሰራዊት በታችኛው ሰራዊት አባላት ለአድማ ብተናና ለሌሎች ኃይሎችም ጭምር ጥሪ ያደረግንበት መላው ህዝብም ርብርብ የሚያደርግበት እንግዲህ ከዚህ በፊት እንደተናገርነው ይህ ዓመት የፋኖ ዓመት ነው በሚል ስያሜ ሰጠነዋል። የፋኖ ዓመት ነው ስንል ዝም ብለን አይደለም። ትግሉን በዚህ ዓመት መቋጨት እንዳለብን እቅድ አውጥተን እየተንቀሳቀስን ስለሆነ ያንን የመጀመሪያውን ፈር የምናስይዝበትን ኦፕሬሽን ለማከናወን ነው ይሄ መግለጫ በአጠቃላይ የወጣው። እዚህ መግለጫ ላይ እንግዲህ ከመስከረም 23 ጀምሮ ላልተወሰነ ጊዜ መንገዶች ዝግ ሆነው ከተሽከርካሪ እንቅስቃሴ ገደብ ተጥሎባቸው እንደሚቆዩ መግለጫው ላይ ተወስቷል። ምናልባት ስለዚህ እንደው ማለት የሚቻል ነገር ካለ ከዚህ በፊትም ተመሳሳይ ማዕቀቦች ወይም ደግሞ ገደቦች ተጥለው እንደነበረ ይታወሳል። የእነሱን ውጤት እና አሁን ደግሞ ያስፈለገበት ምክንያት እንደው መግለጽ ከተቻለ። በመሰረታዊነት መንገድ የተሽከርካሪ ዝግ እንዲሆን የሚያስፈልገው ከዚህ በፊት ከምንናገራቸው የተለየ ምክንያት ባይሆንም በዋናነት ግን ጠላት የህዝብ ተሽከርካሪዎችን በመጠቀም ለምሳሌ ዛሬ ምን አድርጓል መሰለ ከባህር ዳር ወደ ሞጣ ይንቀሳቀስ የነበረ የህዝብ ተሽከርካሪዎችን ከእያንዳንዱ ተሽከርካሪ
መካከል አንዳንድ ኦራሎች ሰራዊት የጫኑ ወይም የጠላትን የወራሪ ሰራዊትን የጫኑ ኦራሎችን በማስገባት በቀጥታ በእነሱ ላይ ደፈጣ በሚፈጸምበት ጊዜ ህዝቡ ላይ በቀጥታ ጉዳት እንዲደርስ ሆን ብሎ ከህዝብ ለመነጠል የሚያደርጋቸው እንቅስቃሴዎች ስላሉ ያው መንገድ ሲዘጋ የሚደርሰው ማህበራዊ እና ፖለቲካዊ ኪሳራ ይታወቃል። ነገር ግን ከህዝብ ህልውና ከህይወት ስለማይበልጥ ማህበረሰቡን በዛ መንገድ ፕሮቴክት ማድረግ አለብን በሚል ነው አንድ የምናደርገው። ሁለተኛ የመረጃ ሰዎቻቸውንና አጠቃላይ እንቅስቃሴያቸውን የሲቪል ተሽከርካሪዎችን ተጠቅመው ስለሚያደርጉ ያንን አካሄድና የሎጂስቲክስ ምሪታቸውንም ጭምር ማኮላሸት አስፈላጊ በመሆኑ ምክንያት ነው። ምናልባት ሁኔታዎችን አይተን በየዕለቱ በየ3 ቀን በየ4 ቀኑ የምንሰጣቸው ተለዋጭ መመሪያዎች ካሉ እሱን የምናየው ነው የሚሆነው። በዚህኛው ዙር ከ23 ጀምሮ መንገድ እንዲዘጋ ስንል እንግዲህ መግለጫውን ያወጣነው 19 ምሽት ነው። ቢያንስ 3 እና 4 ቀናትን በመሀል ሰጥተናል። ይሄ በመደበኛ እንቅስቃሴ ላይ ያለው ወገናችን በቂ የዝግጅትና ራሱን የሚሰበስብበት ጊዜ እንዲያገኝ ይህንን ታሳቢ በማድረግ ነው በመሀል ቀኖች እንዲኖሩ ያደረግነው። ስለዚህ በ23 ከሐሙስ ጀምሮ በሁሉም ቀጠናዎች መንገዶች ዝግ እንዲሆኑ ያው መመሪያ ተላልፏል። እንግዲህ አርበኛ አስረስ ቀደም ሲል ይሄ ዓመት የፋኖ ዓመት ነው የሚል አቋም እንዳላችሁ ተጠቅሷል። ከዚህ በፊትም በሌሎች አመራሮችም የተገለጸ ጉዳይ ነው። በአንጻሩ አገዛዙ ጦር ኃይሎች ኤታ ማጆር ሹም ፊልድ ማርሻል ብርሃኑ ጁላ ሰሞኑን ለአንድ አፍቃሪ ብልጽግና ሚዲያ በሰጡት ቃለመጠይቅ 2017 ፋኖ የሚጠፋበትና የአማራ ክልል ወደ ሰላሙ የሚመለስበት ዓመት እንደሚሆን ነው የገለጹት። ሌሎች ነገሮችንም አንስተዋል። በተለይም ፋኖን የፈጠሩት አብን ብአዴንና እንደዚሁም ግንቦት 7 ናቸው የሚልም ነገር አንስተዋል። ይህንኑ ቃል በተወሰነ ደረጃ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዳንኤል ክብረትም ፋኖን የፈጠረው ህወሓት ነው የሚል ነገርም አንስተዋል። በአጠቃላይ ምን ማለት ይቻላል? እናንተን ማን ፈጠራችሁ? አመሰግናለሁ። እንግዲህ ብልጽግና በነገራችን ላይ የፖለቲካ ድርጅትም የፖለቲካ ፓርቲም አይደለም። ከዚህ በፊት አንድ ሚዲያ ላይ የሰጠሁት አስተያየት ነበርና አንድን ተቋም ወይም አንድን ስብስብ የፖለቲካ ኃይል የሚያደርገው የሚስማማበት አንድ መሰረታዊ ነጥብ ካለ፣ አንድ የፖለቲካ እይታ ካለው፣ ቢያንስ ጠላቴ ነው በሚለው አካል ላይ ተመሳሳይ ናሬቲቭ ካለው። እንግዲህ ዳንኤል ክብረት የሚባለው ግለሰብ የጠቅላይ ሚኒስትሩ የምናምን አማካሪ ነው። ብርሃኑ ጁላ የመከላከያ ሰራዊቱ ኤታማዦር ሹም ነው። ሁለቱ ግለሰቦች ጠላቴ ነው በሚሉት ኃይል ላይ የሚሰጡት አስተያየት ፈጽሞ የተለያየ ነው።